እኔ 5 አመት ስኖር ነገን የሚባል ነገር አስቤ አላውቅም። እኔ ከኔ እንድትማሩ የምፈልገው ነገር ነገ ሲነጋ ምናምን አይደለም። ወይኔ ያመኝ ይሁን ወይኔ ፀሐይ ነካኝ ይሁን ወይኔ ምን ሰዓት ነው የሚነሳብኝ መድኃኒቱ በመወሰድ ባለበት ሳካሉ ሰኩት ምን ሆን ይሁን አልጋ ላይ ተኝቼ ላለመታከም ነው ይሄ ሁሉ አመት በቃ እንትን ያልኩትኝ ማለት ከሳኩኝ ቆይቻለሁ። ፈገግ ካሉ እኔ ይሄን ሀሴት ለማግኘት የምር ገንዘብ ከፍያ አውቃለሁ። እኔ ስነ ልቦና ዶክተሮችን አወራ ነበረ። በሳምንት 2 ቀን ነበር ማወራቸው ሐሙስና ቅዳሜ 450 ብር ነበር አንዴ ላወራው ምከፍለው። ምንም አያደርግልኝም፣ ኪኒን አይሰጠኝም፣ ምንም አይሰጠኝም። ቁጭ ብሎ ያዳምጠኛል። ከዛ አዳምጦኝ ስወጣ እኮ ጀስት ወደ መጀመሪያው ህይወቴ ነው የምመለሰው። ለደቂቃ አረፍት ግን ከፍል ነበር። እድሜዋ ነው እያሉ ባያልፉኝ ኖሮ በጣም ብዙ ሰው ብዙ ነገር ሊያደርገኝ ይችል ነበር። እኔ በመሆንበት ሁኔታ ላይ ማለት ነው። ማንንም አልሰማም የሚለው ስሜት ነው። ግን አሁን የተማርኩት ነገር የምር ዝቅ በል ምን ብትለኝ ነበር መሰለ ዶክተሯ 1 ወር ያክል ራስሽ እንዳታቂ ትችያለሽ እና ፈርሚ ነው ያለችኝ። እፈርማለሁ ከሞትኩ ላትጠየቅ ከዳንኩኝ ያው ልድን ብሬን ከፍዬ ከዛ ግን ተኝቼ ቀዶ ጥገና ሊደረግልኝ ነበር ማለት ነው። ማን ነው ስም? ሀያት ሀይረዲን። ከየት ከተማ መጣሽ? ከአዲስ አበባ። እንዴት ልመጪ ቻልሽ? መልካም ወጣት። እኔ ረጅም አመት የልብ ታማሚ ነኝና የሆነ ቀን በአጋጣሚ የሆነ ቦታ ላይ ተነስቶብኝ ወድቃለሁ። ከዛ አንድ ልጅ አብሮኝ ሆስፒታል ማለት ይዞኝ ይሄዳል፣ አያቀኝም። ከዛ ይሄድና አብሮኝ በቃ እዛው እንትን እያለኝ እያሳከመኝ ወደ አለርት ተላኩኝና በአምቡላንስ አብሮኝ ሄዶ ምናምን እዛው አብረን አደርን። ከዛ በቃ በነገው ዕለት ቤት አድርሶኝ ምናምን ሄደና እኔ ወደ አሚን በነገው ዕለት አሚን ሆስፒታል ነው የምከታተለውና ወደ አሚን ላይ በነገው ዕለት ሐኪም ቤት እየገባው እያለ እንዳጋጣሚ ደወለ። ከዛ ደወልና እንዴት ነሽ ምናምን ነገር አለኝና ወደ ሆስፒታል እየገባው ነው ምናምን ነገር አልኩትኝ። ከዛ ገብቼ እኔ በ16 ተኝቼ ልታከም ቀጠሮ አስይዤ ወጣሁ። ቀዶ ጥገና ላደርግ ማለት ነው። ተስማምተን ምናምን ነገር ፈርሜ በ16 አልጋ ሊዝ ምናምን ወጣኝና ከዛ ተመልሶ ደወለና ምን አሉሽ ምናምን ነገር ሲለኝ እንደዚህ በቃ ተኝቼ ልታከም ነው በየጊዜው ከመውደቅ አንዴ ወስኖ መታከም ይሻላል ምናምን አለ። እኔ ረጅም ጊዜ ተኝቶ መታከሙን ወይም ረጅም ሰዓት ራስ መሳቱን ስለማልፈልገው ነው ህመሙም እየተባባሰ ሄደው ማለት ነው ተኝቶ ላለመታከም ወስኜ። ከዛ 1 ሳምንት ጊዜ ያለሽ ወይ ያለኝ። አዎ ማለት ለምን ምናምን ስለው እንደዚህ አይነት ቦታ አለ እኔ አምኛለሁ ትልኛለሽ። ስለዚህ 1 ሳምንት ጊዜ ካለሽ ለኔ ስጭኝና ካልዳንሽ ተኝተሽ ትታከሚያለሽ አለኝ። እርግጠኛ ነህ ሳልተኛ እድናለሁ ስለው አዎ አለኝ። ከዛ አላውቀውም ተመልሶ እሱ ሌላ ሰዎች አስተዋወቀኝ። ከዛ ከነሱ ጋር ወደዚህ መጣ። የታሪቲው እጄን ከፍ አድርግ። የትኛው ነው? እሺ እዚህ መተሽ ምን ሆነልሽ? ከዛ በቃ እዚህ መጣው ማለት ዳንኩኝ። እኔ ተአምር ነው የሆነብኝ። እንደውም ቅድም እዛች ጋር ሆነን ማለት እንዴት ነው እኔ 5 አመት ስኖር ነገን የሚባል ነገር አስቤ አላውቅም። እኔ ከኔ እንድትማሩ የምፈልገው ነገር ነገ ሲነጋ ምናምን አይደለም። ወይኔ ያመኝ ይሁን ወይኔ ፀሐይ ነካኝ ይሁን ወይኔ ምን ሰዓት ነው የሚነሳብኝ መድኃኒቱ በመወሰድ ባለበት ሳካሉ ሰኩት ምን ሆን ይሁን አልጋ ላይ ተኝቼ ላለመታከም ነው ይሄ ሁሉ አመት በቃ እንትን ያልኩትኝ ማለት። ቅድም እዛች ጋር ከልጁ ጋር ተቀመጥንና እጢ ያለብኝ እኔ ማንኛውንም ሰርጀሪ ለመሰራት እጢ ይሄን መጀመሪያ ኦፕረስ መውጣት አለበት መጀመሪያ ገና ሌላም ቀዶ ጥገና ነበረኝና ስናየው እጢው የለም። በቃ ማለት እኔ እንጃ እኔ አሁን ያለሁበትን ስሜት በቃላት መግለጽ አልችልም። በጣም ይቅርታ። እንዲህ ነው ብላችሁ ደስ ይለኝ ነበር። የምሬን ነው። እኔ ከሳኩኝ ቆይቻለሁ። ፈገግ ካልኩ ጠዋት እንደውም የሆነች ሴትዮ እዛ ጋር ነው ያለችኝ። እንደውም ከመጣሽ ጊዜ አሁን አማረበሽ ምናምን ነገር አለችኝ። ምንም ሳታቀኝ እኮ ነውና እኔ እዚህ መጥቼ ብዙ ነገር ነው ያገኘሁትኝ። ማለት ከምንም በላይ ደስታ። እኔ ይሄን ሀሴት ለማግኘት የምር ገንዘብ ከፍያ አውቃለሁ። እኔ ስነ ልቦና ዶክተሮችን አወራ ነበረ። በሳምንት 2 ቀን ነበር ማወራቸው ሐሙስና ቅዳሜ 450 ብር ነበር አንዴ ላወራው ምከፍለው። ምንም አያደርግልኝም፣ ኪኒን አይሰጠኝም፣ ምንም አይሰጠኝም። ቁጭ ብሎ ያዳምጠኛል። ከዛ አዳምጦኝ ስወጣ እኮ ጀስት ወደ መጀመሪያው ህይወቴ ነው የምመለሰው። ለደቂቃ አረፍት ግን ከፍል ነበር። አሁን ግን ዘላለማዊ ረፍት ያገኘሁትና ነገ የሚባል ነገር አለ እና ሁላችሁም እዚህ እኔ እንደው መጀመሪያ አካባቢ እንሂድ ምናምን ሲለኝ እንሄዳለን ብያለሁ። እኔ ላለመተኛት አይደለም እዚህ ምንም አድርጊ ቢለኝ አላውቀውም እኮ የምር እሱን 2 ቀን እነሱን አንዳንድ ቀን ያዩዋቸው ግን መጣው። ከዛ በቃ መጣውኝ። እነሱም የተለዩ ናቸው። እውነት እንደዚህ የሚባሉ ልጆች አይደሉም። በዚህ አጋጣሚ
የትኛውን ትምህርት ወደድሽ? እኔ ንስሐ ማለት ስኖር ያው ከህመሙ ባሻገር አጠፋ ነበር ስለ ቁርአን ቤት ሄድ ነበር። ሱስ ምናምን የለብኝም ግን ቁርአን ቤት ሄዳለሁ። ግን ስመጣ ቤት ውስጥ ጂፓሱን ከቂጡ ለቀቂው ዘፈን ነው የምሰማው። በቃ እንደዚህ ቶሎ እናደዳለሁ ማለቴ መልስ የምሰጠውን ነገር አልጠነቀቅም ምናምን ነገር እድሜዋ ነው እያሉ ባያልፉኝ ኖሮ በጣም ብዙ ሰው ብዙ ነገር ሊያደርገኝ ይችል ነበር። እኔ በመሆንበት ሁኔታ ላይ ማለት ነው። ማንንም አልሰማም የሚለው ስሜት ነው። ግን አሁን የተማርኩት ነገር የምር ዝቅ በሉ በቃ እንዴት ነው እኔ አሁን ያለኝን ስሜት መናገር አልችልም። ደስ ይላል። ደስ ብሎሽ በጣም እሺ። ከንስሐ አእምሮን ከማደስ ከጸሎት ከሌዊ ማስታወሻ በጣም የትኛው ነው የወደድሽው? አንደኛ ለኔ የሌዊ ማስታወሻ ነው። እኔ ጠዋት እሱ ሰምቼ እኮ ነው ከሰዓት ጌታን የተቀበልኩት። እሺ ቤተሰቦችሽ አሁን እዚህ እንዳለሽ ያውቃሉ? አዎ ማለት አባቴ ነግሬዋለሁ። ለአባቴ ነገርኩት። አባቴ ለምንድን ነው የፈቀደልኝ እንደዚህ ሃይማኖት ምናምን በሚለው እንትን ያለልኝ ምንድነው እሱም እኔም በአንድ ነገር በጣም ይደብረን ነበር። ተኝቼ በቃ ቢያንስ ምን ብትለኝ ነበር መሰለ ዶክተሯ 1 ወር ያክል ራስሽ እንዳታቂ ትችያለሽ እና ፈርሚ ነው ያለችኝ። እፈርማለሁ ከሞትኩ ላትጠየቅ ከዳንኩኝ ያው ልድን ብሬን ከፍዬ ከዛ ግን ተኝቼ ቀዶ ጥገና ሊደረግልኝ ነበር ማለት ነው። ከዛ ያ ነገር በጣም እንትን ይረብሸን ነበር ሁለታችንም። ቢያንስ 1 ወር ያክል ራሷን አታውቅም ማለት ምንድነው የሚለው ነገር ይረብሸን ስለነበረ በቃ የትም ሂጂ ዳኝ ነው ያለው። አምኖም ሸኘኝ ዳንኩም። ማዳም ከቦታሽ ሳትነሺ ማስተምረውን ትምህርት ሁሉ እየተከታተልሽ እየጻፍሽ በጣም ስነ ስርዓት አለሽ። በዛ ላይ ስንጸልይ ትጸልያለሽ። ዛሬ ደግሞ የሌዊ ማስታወሻን ከተማርን በኋላ ጌታን ስለተቀበልሽ በጣም ደስ ብሎኛል። ለጌታ ክብር እናጨበጭባለን። ወድሻለሁ። አዲስ አበባ ደግሞ ስንሄድ መጽሐፍ ቅዱስ አስተምርሻለሁ። ከዛ ትጠመቂያለሽ። ቻው። ሰላም ሰላም የተወደዳችሁ የማርሴል ቲቪ ተመልካቾች፣ ስትከታተሉ የቆያችሁት የመልካም ወጣት ፕሮግራም እያደረገ ያለውን ድንቅና ታምራት ነው። እንደምታውቁት በመልካም ወጣት አገልግሎት ብዙ ሺዎች ተጽናንተዋል፣ ተፈተዋል። እግዚአብሔር አምላክ ጎብኝቷቸዋል። የማርሴል ቲቪ ወርልድ ዋይድን የዩቲዩብ አካውንት ሰብስክራይብ በማድረግ ብዙ ሰዎች ማርሴል ቲቪን ሰብስክራይብ ሳያደርጉ ይመለከታል። ሰብስክራይብ ስታደርጉ ግን አገልግሎቱን ትደግፋላችሁ። የመልካም ወጣት አገልግሎት እንዲቀጥል ምክንያት ትሆናላችሁ። እንደዚሁም ሼር እና ላይክ በማድረግ አጋርነታችሁንና አብሮነታችሁን ቀኛችሁን በመስጠት እንድታሳዩኝ በጌታ ፍቅር ጠይቃችኋለሁ። በሀገር ውስጥም በውጭ ሀገርም የምትገኙ ዘንድሮ የማርሴል ቲቪ ወርልድ ዋይድን የዩቲዩብ አካውንት እንድናሳድግ ጥሬን አስተላልፋለሁ። ወዳችኋለሁ። ጌታ ኢየሱስ ይባርካል።